ሰላም ጤና ይስጥልን። በዛሬው መረጃ ሰዓታችን አሳዛኝ ዜና ተሰምቷል። የጤና ሚኒስቴር መግለጫ አውጥቷል። የሰዎች ሕይወትም አልፏል። አዲስ ወረርሽኝ በኢትዮጵያ ውስጥ መከሰቱን የተሰማው የደረሰን ሙሉ መረጃም ይዘንላችሁ ቀርበናል። በሌላ ዜና የኢትዮጵያ ኤሌክትሪክ አገልግሎት አዲስ የዋጋ ማሻሻያ ማድረጉን እውቅና ብሏል። የደረሰን ሙሉ መረጃ ይዘንላችሁ ቀርበናል። በቀጣይ ደግሞ የኢትዮጵያ ብሔራዊ ባንክ የመጨረሻ ያለውን ጥብቅ ማስጠንቀቂያ ለኢትዮጵያ ማስተላለፉ ተሰምቷል። በሌላ ዜና አሁንም መፍትሄ ያላገኘው የደሞዝ ጭማሪ ጉዳይ፣ በርካታ አካባቢ የደሞዝ ጭማሪው እየተከፈለን አይደለም ሲሉ አቤቱታ ማቅረባቸው ተሰምቷል። እሱንም ትሰሙታላችሁ። በመጨረሻም ለኢትዮጵያ የተላለፈው የማስጠንቀቂያ መልእክት፣ እነዚህንና ሌሎች መረጃዎች ከካፒታል ከአሃዱ እንዲሁም ከቴክ በኢትዮጵያና ሌሎች የውስጥ መረጃዎችን በመጠቀም ሙሉ መረጃዎችን ይዘንላችሁ ቀርበናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ወደ ዕለቱ ዝርዝር መረጃ ወሰድናችሁ። በቅድሚያም አሳዛኝ ዜና ተሰምቷል። በአገራችን በኢትዮጵያ እስካሁን የትም ያልታየ ወረርሽኝ ተከስቶም 2 የጤና ባለሙያዎችን ጨምሮ 5 ግለሰቦች ሕይወታቸው ያለፈ ሲሆን ከ8 በላይ የሚደርሱ ግለሰቦችም በበሽታው መያዛቸው ተገልጿል። ይህን ተከትሎም የጤና ሚኒስቴር አስቸኳይ ያለውን መግለጫ በትናንቱ ዕለት ማውጣቱ ተሰምቷል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለም የሄሞራጂክ ፌበር በሽታን መከሰቱን በቅኝት መረጋገጡን ባወጣው መግለጫ አስታውቋል። በደቡብ ኢትዮጵያ ክልል የተከሰተው የሄሞራጂክ ፌበር በሚመለከት የጤና ሚኒስቴርና የኢትዮጵያ የህብረት ጤና ኢንስቲትዩት የጋራ መግለጫው አውጥተዋል። መግለጫው የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለም የሄሞራጂክ ፌበር ሲል የጠራውን ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑንም አሳውቋል። ስለሞቱ ሰዎችም በመግለጫው ያለው ነገር የለም። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን የበሽታ መንስኤ ለማወቅ እና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ ላይ እንደሆነ ገልጿል። የመስክ ግምገማዎችና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ ማሳውቋል። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤትም ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክር ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግም አሳስቧል። ሚኒስቴሩ ያስተላለፋቸው ምክር ሀሳቦችና ጥንቃቄዎችም በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት ኩሳት ማስቀመጥና ማስመለስ ምልክት ሲኖሩም ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜም ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፌበር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው የጠቀሰ ሲሆን ምልክቱ ታይቶባቸው ሕይወታቸው ያለፉት 5 ግለሰቦች ግን በመግለጫው የተባለ ነገር የለም። ወደ ቀጣዩ መረጃችን ስናመራ መንግስት ያደረገው የደሞዝ ጭማሪ ለበርካቶች እየደረሳቸው እንዳልሆነ ተሰምቷል። በዚህም የተለያዩ የመንግስት ሰራተኞች ደሞዛቸው እንዳልተከፈላቸው አቤቱታ በማቅረብ ላይ እንደሚገኙም ነው የተሰማው። በፌዴራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተከፈለንም በሚል በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ፣ በስልጤ ዞንና በቤንሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራን ቅሬታ እያሰሙ ይገኛሉ። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ የሚገኙ መምህራን
ፌዴራል መንግስት ያጸደቀው የደሞዝ ማስተካከያ እንዲፈጸምላቸው በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን የደረሱን መረጃዎች ያሳያሉ። ቅሬታ በዚህ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኩኖ ሁለተኛ ደረጃ ትምህርት ቤት መምህራን ካነሱ ተቃውሞ ጋር ተመሳሳይም ነው። የኩኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉም ተቃውሞ ማሰማታቸው ይታወሳል። በተመሳሳይ በቤንሻንጉል ክልልም በመተከል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የመንግስት ዋና ዓላማው በሀገሪቱ የሚታየውን ከፍተኛ ዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት ሰራተኛን የመግዛት አቅም ማሳደግም ነበር። ነገር ግን በሆሳዕና በስልጤና በመተከል ዞኖች እንደታየው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል ዞንና ወረዳ ወርደው ተግባራዊ ሲሆኑም አፈጻጸም መዘግየት ወይም የበጀት ክፍተትም ሲያጋጥም እንደነዚህ ያሉ ቅሬታዎች እንዲቀሰቅሱ ያደርጋልም ተብሏል። ቅሬታው በሶስት የተለያዩ ዞኖች መከሰቱ ችግሩ በአንድ አካባቢ ብቻ የተወሰነም ሳይሆን የውሳኔ አፈጻጸም ክፍተት በስፋት ሊኖር እንደሚችል አመላካች መሆኑን ተንታኞች ይገልጻሉ። መምህራኑ ከፍተኛ የኑሮ ውድነት ባለበት ወቅትም የተፈቀደላቸው ጭማሪ እንኳን አለመፈጸሙም ለተቃውሞ እንደዳረጋቸውም ተመላክቷል። ወደ ቀጣይ መረጃችን ስናመራ የኢትዮጵያ ኤሌክትሪክ አገልግሎት የዋጋ ማሻሻያ ማድረግን እወቁልኝ ብሏል። የኢትዮጵያ ኤሌክትሪክ ኃይል ለዳታ ማይኒንግ ድርጅቶች ከታህሳስ ወር ጀምሮም የዋጋ ማሻሻያ ማድረጉን እወቁልኝ ሲል በትናንትናው ዕለት ገልጿል። ይህ ከታህሳስ ወር ጀምሮ ተግባራዊ ይደረጋል የተባለው የኢትዮጵያ ኤሌክትሪክ ኃይል በክሪፕቶ ማይኒንግ ስራ ላይ ለተሰማሩ ድርጅቶች በፈረንጆች ታህሳስ 1 2025 ጀምሮ ተግባራዊ የሚደረግ የታሪፍ ማሻሻያ ማድረጉን ተቋሙ ጥቅምት 17 ቀን 2018 ዓ.ም በጻፈላቸው ደብዳቤ ማሳወቁን ገልጿል። በደብዳቤው መሰረትም የዳታ ማይኒንግ ድርጅቶች የታህሳስ ወር የኤሌክትሪክ ሽያጭ ሂሳብ የሚከፍሉት በተሻሻለው ታሪፍ መሰረትም ይሆናል ብሏል። የተሻሻለው የታሪፍ መዋቅር የዳታ ማይኒንግ ካምፓኒዎች የኃይል ክፍያዎችን እንደ አጠቃቀም ሰዓታቸው እንዲከፍሉ የሚያደርግ ነው ብሏል። የኢትዮጵያ የኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን የደብዳቤውን ትክክለኛነትም ለሕዝብ ይፋ አድርገዋል። አቶ ሞገስ በሰጡት ማብራሪያ ታሪፍ ማሻሻያው ዝርዝር የአጠቃቀም ሰዓቶችና ታሪፍም ጭምር አለው። ከዚህ በፊት የነበረው የታሪፍ አተገባበር ፍላት ነው። ያሁኑ እንደ አጠቃቀማቸው ፒክ በሆነ ሰዓትና እንደሚጠቀሙበት ሰዓት የተለያዩ የክፍያ መጠን ይኖራቸዋል ሲሉም ገልጸዋል። በሌላ ዜና በውጭ ሀገር ለሚኖሩ ኢትዮጵያውያን ብሔራዊ ባንክ የመጨረሻ ያለውን ጥብቅ ማስጠንቀቂያ ማስተላለፉ ተሰምቷል። የኢትዮጵያ ብሔራዊ ባንክ በውጭ ሀገር የሚኖሩ ዜጎች ህጋዊ የገንዘብ ማስተላለፊያ መንገድ እንዲከተሉ አሳስቧል። የኢትዮጵያ ብሔራዊ ባንክ ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን ለመከላከል ህጋዊ የገንዘብ አስተላላፊ ድርጅቶችን መጠቀም ወሳኝ መሆኑንም አሳስቧል። ራምዳ ፔይ ዳግምም በህጋዊ አስተላላፊዎች ዝርዝር ውስጥም መካተቱንም ይፋ አድርጓል። ባንኩ ትናንት ባወጣው ህዳር 3 ቀን 2018 ዓ.ም ለአዱ በላከው መግለጫ በኢትዮጵያ ውስጥ አገልግሎት እንዲሰጡ የተፈቀደላቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝርም በይፋ አውጥቷል። ከተዘረዘሩት የተፈቀደላቸው አስተላላፊዎች መካከልም ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት የሚገኘው ራማዳ ፔይ ወይም ካህ ይገኝበታል። ባንኩ ይህንን ውሳኔ ያሳለፈው በድርጅቱም የአገልግሎት አሰጣጥ ላይ አጠቃላይ ግምገማ ከአካሄደ በኋላ እንደሆነም ገልጿል። ይህ ውሳኔ በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት ከተጠናቀቀ በኋላ የተወሰደ እርምጃ መሆኑንም ጠቁሟል። ብሔራዊ ባንክ ውጭ ሀገር የሚኖሩ ዜጎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛውም ጊዜ ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋልም ብሏል።
ተሰምቷል። ህጋዊ ፍቃድ በተሰጣቸው የገንዘብ አስተላላፊ ድርጅቶች በኩል ገንዘብ መላክ ገንዘቡ ደህንነቱ ተጠብቆና ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን የሚጻረር አሰራር ተከትሎ ወደ ተቀባዩ እንዲደርስ እንደሚያደርግም አመላክቷል። ባንኩ ህዝቡ ፈቃድ የሰጣቸውን የገንዘብ አስተላላፊ ድርጅቶች ለይቶም ለማወቅ እንዲችል የህጋዊ ድርጅቶችን ስም ዝርዝር በድረገጹ ላይ መመልከት እንደሚቻልም አስታውቋል። ብሔራዊ ባንክ ዓላማው የገንዘብ አስተላላፊ ድርጅቶች በግልጸኝነትና ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ መሆኑንም አስታውሷል። አሁን አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶችም በሙሉ የሀገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱም ሲል ገልጿል። ባንኩ ህጋዊ የሐዋላ አገልግሎትን ለማበረታታትና የፋይናንስ ዘርፉን ጤናማ እድገት ለመደገፍ የሚረዳ ደህንነቱ የተጠበቀ ግልጽና ቀልጣፋ የፋይናንስ ምህዳር እንዲኖር ለማድረግ እየሰራ መሆኑንም ገልጿል። ህጋዊ ድርጅቶች መሆናቸውን ከተገለጸላቸው 89 ተቋማት መካከልም ቴሌብር፣ ሪሜት፣ ሳፋሪ፣ ኤምፔሳ፣ ሞባይል ፋይናንስ ሰርቪስ እና መኒግራም የሚገኙበታል። ብሔራዊ ባንክ ከዚህ ቀደም ባወጣው መግለጫ ባልተፈቀዱ የውጭ የሐዋላ ገንዘብ ማስተላለፍ ስራዎች ላይ በተሰማሩ ግለሰቦችና ድርጅቶች ላይ ከህግ አስከባሪ አካላት ጋር በመተባበር እርምጃ መውሰድ መጀመሩን ማስታወቁ አይዘነጋም። ይህ በእንዲህ እንዳለ ኢትዮጵያና ኬንያ ጥብቅ ማስጠንቀቂያ እንደተሰጣቸው ተሰምቷል። ኢትዮጵያና ኬንያ የቻይናን ዕዳ ወደ ዩዋን ለመለወጥ ባሰቡበት እቅድ ዙሪያ አይኤምኤፍ ጥብቅ ማስጠንቀቂያ ሰጥቷል። የዓለም የገንዘብ ተቋም አይኤምኤፍ ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካን ዶላር ወደ ቻይና ዩዋን የመቀየር እቅዳቸው ሊያስከትል ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ ሰጥቷል። አፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋን እንደ አማራጭ የመጠቀም ዝንባሌ ቢታይም አይኤምኤፍ እንዲህ ያሉ የገንዘብ ልውውጦች ሀገራቱን ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጡ ስለሚችሉም አሳስቧል። ኬንያ ቀደም ሲል ባደረገችው ተመሳሳይ ልውውጥም ዓመታዊ የብድር ክፍያ ጫናዋን በግምት 215 ሚሊዮን ዶላር ለመቀነስም ችላ ነበር። ኢትዮጵያም በተመሳሳይ 5.38 ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖም ይህንኑ የዩዋን ልውውጥ ለማድረግ በንግግር ላይ እንደምትገኝም ብሉምበርግ ዘግቧል። አይኤምኤፍ የገንዘብ ልውውጡ የአጭር ጊዜ የገንዘብ ጫናን ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር መጣጣም እንዳለበትም አጽንኦት ሰጥቷል። ለሰዓቱ ያዘጋጀናቸው መረጃዎች በዚህ ጨረስን። መልካም ጊዜ